የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ወደ መጀመሪያው ጉዳያችን ለፍ። ትናንትና እንግዲህ ሪያል ማድሪድ ዩቬንቱስን 1-0 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፉን አረጋግጧል። እንመልከተው ይህንን ጉዳይ። ሲጠበቅ የነበረው ነገር መሆን አልቻለም አይደል? የጁድ ቤሊንጋምና የጆብ ቤሊንጋም በጨዋታ ላይ መገናኘት እንግዲህ ቢጫ ካርድ በመመልከቱ ምክንያት ግን በጣም ጥሩ ውጤት ይመስላል ለሪያል ማድሪድ። ሌሊትም ዶርትሙንድ አሸንፏል። ልክ ነው። ትናንትና የመጨረሻዎቹ ሁለተኛው ዙር ጨዋታዎች ተደርገው ነበር። ሪያል ማድሪድ ከዩቬንቱስ የአውሮፓ ሀያላን ጨዋታ ነው። ዩቬንቱስ የታሪክ ሀያል ነው። በቅርብ ዓመታት በሴሪያውም ሻምፒዮን የሆነ አይደለም። በአውሮፓ ለመጨረሻ ጊዜ ዋንጫ ያሸነፈው 1996 ነው። ግን ያለ ጥርጥር ከግዙፍ የአውሮፓ ክለቦች መካከል አንደኛው ነው። በተለይ በታሪኩ ግዝፈት አሁን በዚህ ሰዓት ታላቅ ቡድን ባይኖረውም ሪያል ማድሪድ ነው። የዓለማችን ትልቁ ክለብ ነው። ስቴዲየም ውስጥ የነበረውን የተመልካች መጠን በማየት ብቻ ያንን መገንዘብ ይቻላል። 62,000 ተመልካች ነው የነበረው። ወይም ብዙ ጨዋታዎች ላይ በዚህኛው የዓለም የክለቦች ዋንጫ ክፍት ወንበሮች እናይ ነበር። ግን ትላንትና ፉል ሃውስ ነበር። ስቴዲየሙ ሞልቶ ነበር። 95% የሚሆን የስቴዲየሙ መቀመጫ በደጋፊዎች ተሞልቶ ነበር። አብዛኞቹ ደጋፊዎች ደግሞ የሪያል ማድሪድ ደጋፊዎች ናቸው። ስለዚህ የማድሪድ ዓለም አቀፍ መስህብ በዚህ ውድድር በሚገባ የታየ ይመስለኛል። አብዛኞቹ ጨዋታዎች ከሌሎቹም የአውሮፓ ክለቦች በተለየ በጣም ደመቅ ባለ ታዳሚ ፊት የሚደረጉ ጨዋታዎች ናቸው እና እንዳነሳሹ ሪያል ማድሪድ በወጣቱ ጎንዛሎ ጋርሲያ ጎል አማካይነት 1-0 አሸንፎ ወደ ተከታዩ ዙር አልፏል። ሁለቱም አሰልጣኞች የዩቬንቱሱ ኢጎር ቱዶር እና ሪያል ማድሪዱ ሻቢ አሎንሶ በሶስት የመሀል ተከላካዮች በሁለት ዊንግ ባኮች በሁለት 10 ቁጥሮች ለመጫወት ነው ወደ ሜዳ የገቡት። ወይም በጣም ተመሳሳይ ሲስተም ነው የተጠቀሙት። በቀደም ከሳልዝቡርግ ጋር በነበረው ጨዋታ ከጨዋታው መነሻ ጀምሮ ለመጀመሪያ ጊዜ ሻቢ አሎንሶ በሶስት የመሀል ተከላካዮች ተጫውቶ ነበር። የመጀመሪያዎቹን 2 ጨዋታዎች ሲያደርግ ከፓቹካ ጋር፣ በሁለተኛው ጨዋታ ደግሞ በመጀመሪያው ጨዋታ ከአልሂላል ጋር ሲጫወት በ4 ተከላካዮች ነበር የተጫወተው እና ሁልጊዜም የሻቢ አሎንሶን ወደ ሪያል ማድሪድ መምጣት ተከትሎ ለሪያል ማድሪድ ኃላፊነት ያበቃውን ሲስተም ነው የሚጠቀመው ወይስ የሪያል ማድሪድ የቡድን ስብስብ ለዛ ሲስተም የሚሆን አይደለም እና አዳፕት ያደርጋል፣ የትኛውን ነው የሚያደርገው የሚለው ይጠበቅ ነበር። በመጀመሪያዎቹ 2 ጨዋታዎች ላይ ልክ እንደመጣ በባክፎር ለመጫወት ነበር የወሰነው። ነገር ግን ትላንት ምሽት በተደረገው ጨዋታ ኦሬሊዮን ሹዋሜኒን የመሀል ተከላካይ አድርጎ ከዲን ሃውሰን እና ከአንቶኒዮ ሩዲገር ጋር የመሀል ተከላካይ አድርጎ የተጠቀመበት ግን ብዙ ፍሌክሲቢሊቲ ነበረው። ትላንትና ሪያል ማድሪድ ዘለግ ላለ ጊዜ የኳስ ቁጥጥር ብልጫ ስለነበረው 2 ቅይጥ ሚናዎችን ነው የተወጣው ማለት ይቻላል። ሪያል ማድሪድ በሚከላከልበት ጊዜ ከሌሎቹ 2 የመሀል ተከላካዮች ጋር አብሮ ሶስተኛ የመሀል ተከላካይ ይሆናል። ቡድኑ ኳስ በሚቆጣጠርበት ጊዜ ግን ይወጣል እና ከአርዳ ጉለር ጋር ሁለተኛ አማካይ ይሆናል። ፌዴ ቫልቬርዴ በዚህ የሹዋሜኒ የጨዋታ ውስጥ የሜዳ የስፍራ ሽግሽግ ወደፊት ይጠጋና ከሌሎቹ ጨዋታዎች የበለጠ የማጥቃት ሚና ኖሮት ይጫወታል። ስለዚህ 2 ዊንግ ባኮችም ነበሩት፣ ፍራን ጋርሲያና ትሬንት አሌክዛንደር አርኖልድ። አሰልጣኝ አሎንሶ በሁለተኛው አጋማሽ በ4 ተከላካዮች እንደገና መጫወት እስኪጀምር ድረስ በጣም ወደፊት ተጠግተው ይጫወቱ ነበር። በኋላ በ4 ተከላካዮች ይጫወት ባህራዊ ነው። 2 የቀኝና የግራ መስመር ተከላካዮች ወደ ኋላ ይመለሳሉ፣ የበለጠ ጥልቅ ሚና ይይዛሉ ማለት ነው። በዩቬንቱስም በኩል እንዲሁ ተመሳሳይ ነው። በቀደም ከማንቸስተር ሲቲ ጋር በተደረገው ጨዋታ በ4 ተከላካዮች ነበር የተጫወተው። አሁን በ5 ተከላካዮች ነው የተጫወተው። ቡድኑ ሲከላከል 5 ይሆናሉ ማለት ነው እና ካሉሉን፣ ሩጋኒን እና ኬሊን 3ቱን የመሀል ተከላካዮች አድርጎ ኮስታና ካምቢያሶ 2 ዊንግ ባኮች ነበሩ። ልክ እንደ ሪያል ማድሪድ ሁሉ ኮንሴሳውና ትላንትና በመጀመሪያው 30 ደቂቃ በጣም አስደናቂ የነበረው ኬናን ይልዲዝ፣ 2ቱ ደግሞ የዩቬንቱስ 10 ቁጥሮች ነበሩ። ስለዚህ 2ቱ አሰልጣኞች በጣም ተመሳሳይ በሆነ ሲስተም ነው የተጫወቱት። ግን እንዳልኩት ሲስተም ግርድፍ ኮንሰፕት ነው። ምክንያቱም ጨዋታው እየተደረገ አሰልጣኞች በተለያዩ የጨዋታው ምዕራፎች ቡድኑ ፕሬስ በሚያደርግበት ጊዜ፣ ቡድኑ በሙሉ የማጥቃት ኃይል ባለበት ጊዜ፣ በሚከላከልበት ጊዜ፣ በኳስ ስርጭት ጊዜ የተለያዩ ቅርጾችን ስለሚይዝ
ለዚህ ነው ሲስተም ወይ ፎርሜሽን ግርድፍ ሀሳብ የሚሆነው እንጂ ጠቅላላውን እውነትም አይናገረው። ጨዋታው ሲጀመር ዩቬንቱስ ጥሩ ነበር የጀመረው። በተለይ ከማንቸስተር ሲቲ ጨዋታ አንጻር ካየ ነው። የማንቸስተር ሲቲ ጨዋታ ላይ በጣም ፈርቶ ለማንቸስተር ሲቲ ምናልባት ከተገቢውም በላይ ክብር ሰጥቶ ገና ከጨዋታው የመጀመሪያው ቅጽበት ጀምሮ በሙሉ መከላከል የመጨረሻውን 30 ሜትር ብቻ በመከላከል ላይ ያተኮረ ለዩቬንቱስ ክብር የማይመጥን አይነት የትንሽ ቡድን አጫወት የነበረው። ትላንትና ከዛ አንጻር ካየ ነው ይሻል ነበር። ግን አብዛኞቹ ነገሮች ይፈጠሩ የነበሩት በኬናን ይልዲዝ ነው። እኔ ይልዲዝ ሁልጊዜም ግራ የሚያጋባኝ ተጫዋች ነው። በጣም ባለ ተሰጥኦ ነው፣ ግን ሙዲ ነው። አንዳንድ ጊዜ በጣም ሲዋጣለት በዚሁ የዓለም የክለቦች ዋንጫ አንዳንድ ጨዋታዎች ላይ እንዳየ ነው ዴል ፒየሮን ይመስልሻል። አሌ ዴል ፒየሮ ሲጠፋበት ደግሞ ወይም ጥሩ ሳይጫወት ሲቀር ደግሞ አታስተውዩም። ሜዳ ውስጥ መኖሩንም ማስተዋል ያስቸግራል። በሁለት መካከል ያለ ነው። አምና አስታውሳለሁ፣ አምና ልበለው የ2024/25 የውድድር ዘመን ሲጀመር በቺያጎ ሞታ አሰልጣኝነት አንዳንዶቹ ጎሎች አንድ ፎጂያ ላይ መሰለኝ አሌሳንድሮ ዴል ፒየሮ ያስቆጠረው አንድ በጣም አስደናቂ ጎል አለ። ዴል ፒየሮ የብዙ ጎሎች አስቆጣሪ ብቻ ሳይሆን የውብ ብዙ ጎሎች አስቆጣሪም እና እሱን የሚያስታውሱን አንዳንድ አስደናቂ ጎሎችን በሴሪያም በቻምፒየንስ ሊግ ማስቆጥሮ ነበር። ግን መቼስ ትልልቆቹን ተጫዋቾች ከደህና ከመለስተኛዎቹ ተጫዋቾች የሚለያቸው በየ3 ቀኑ በተነጻጻሪ ወጥነት መጫወት መቻላቸው። አሁን ይልዲዝ የሆነ ቀን እንዳልኩት የዩቬንቱስ ምናልባት ትልቁን ሌጀንድ ወይ ከትልልቆቹ ሌጀንዶች መካከል አንዱ የሆነውን አሌሳንድሮ ዴል ፒየሮን ያስታውሳል። ሌላ ጊዜ ደግሞ ሜዳ ውስጥ መኖሩንም አታስተውዩ እና ትላንትና ጨዋታው ሲጀመር ዩቬንቱስ ደህና አደጋ በፈጠረባቸው የጨዋታዎች የመጀመሪያ ቅጽበቶች ላይ አደጋዎቹ ይመጡ የነበሩት በዚህ ቱርካዊ ተጫዋች አማካይነት ነው። ትላንትና የሁለት ኦቶማኖች ፉክክርም ነበር ማለት ይቻላል። በዛኛው በሪያል ማድሪድ መለያ ደግሞ የአርዳ ጉለር መሰለፍ ሌላ ትኩረት ይስብ የነበረ ስለነበር ምናልባት በቱርክ ይሄ ጨዋታ ከወትሮም የበለጠ ከፍ ያለ ትኩረት አግኝቶ ሊሆን ይችላል። ምክንያቱም ሁለት ቱርካውያን ሱፐርስታሮች፣ ሁለት የአውሮፓ የእግር ኳስ ሱፐር ፓወሮች የሆኑ ቡድኖች ውስጥ ቁልፍ ተጫዋቾች ሆኖ ሜዳ ውስጥ ስላየናቸው ማለት ነው። ስለዚህ ተጨማሪ አትራክሽን ሊሆን ይችላል በቱርክ። ግን እንዳልኩት ለምሳሌ ጨዋታው እንደተጀመረ አካባቢ ኬናን ይልዲዝ ለራንዳል ኮሎሙዋኒ በጣም አስደናቂ ኳስ ሰጥቶት ነበር። ፊት ለፊት ከቲቦ ኩርቷ ጋር ነበር ኮሎሙዋኒና መሳት ደግሞ የ2022 የዓለም ዋንጫ የፍጻሜ ጨዋታ ላይ ፈረንሳይን አሸናፊ ሊያደርግ የሚችል የዓለምን የእግር ኳስ ታሪክ እንደገና ሊያጽፍ የሚችል ሪራይት ሊያስደርግ የሚችል አሁን ያለውን ናሬቲቭ ሊቀይር የሚችል እድል አግኝቶ ነበር። ግን ዲቡ ማርቲኔዝ ያንን ሙከራ እንዳዳነበት አስታውሳለሁ። ይሄኛው ሙከራ ያን ያህል ዋጋ ያለው አልነበርም፣ ወይም የጨዋታው መጠንም ያን ያህል አልነበርም። ግን ትልቅ የጎል እድል ነበር። ሌላ የዓለም ዋንጫ መድረክ ነው፣ እሱን ሳያስቆጠር ቀርቷል። አንዳንዴ ትልልቅ ጨዋታዎች አስቀድሞ የተሻለውን እድል ያገኘው ቡድን ስል በመሆኑ ላይ የሚመሰረት ይሆን እና ራንዳል ኮሎሙዋኒ ትልቅ እድል አግኝቶ ነበር። ከዛ በስተቀር በመጀመሪያው 30 ደቂቃ ውስጥ አንዳንድ አጋጣሚዎች ነበሯቸው፣ ያን ያህል የጠሩ የጎል እድሎችን ባይሆኑ። አንድ ጊዜ ኮንሴሳው ሌላ እድል አግኝቶ ነበር፣ ራሱ ኬናን ይልዲዝ እንደዚህ። ግን ከዛ በኋላ ከመጀመሪያው 20-30 ደቂቃ በኋላ ግን ጨዋታው በሪያል ማድሪድ ፍጹም ከፍተኛ የበላይነት ስር የተደረገ ነበር። ዩቬ በተለይ በንጽጽር ከሲቲ ጨዋታ አንጻር ባለው ንጽጽር ነው ያነሳው እና አንዳንድ ጊዜ ቡድን ሲገነባ አጋጣሚዎችም ይገነቡታል። ለምሳሌ ይሄ የዓለም የክለቦች ዋንጫ ሲጀመር ሪያል ማድሪድ ውስጥ ጎንዛሎ ጋርሲያ ይሄን ያህል ሚና ይኖረዋል የሚል ግምት አይደለም እኔና አንቺ እና ሌላው ተመልካች አሎንሶም የነበሩ አይመስለኝም። ምክንያቱም የሪያል ማድሪድ ፕላኔ ኪሊያን ምባፔ ነው። አሁንም ኪሊያን ምባፔ በተሟላ ጤንነት ላይ ከተመለሰ በዓለም ላይ የመጀመሪያ አሰላለፍ ውስጥ ማይገባበት ሌላ ክለብ የለም፣ ሌላ ቡድን የለም። ኪሊያን ምባፔ ስለሆነ አስደናቂ ተጫዋች ስለሆነ። ግን ይሄኛው ስክሪፕት ውስጥ አልነበረም። ድንገት ታመመ፣ ጉዳትም አይደለም፣ ኃይለኛ ብርቱ ህመም፣ ሆስፒታል የወሰደ ህመም፣ ወደ ታች ወደ ላይ ምናምን የሚል ህመም ስለነበር ትላንትና ለመጀመሪያ ጊዜ የመጨረሻዎቹን 20-25 ደቂቃዎች ብቻ ነው የተጫወተው። የሪያል ማድሪድ ስክሪፕት ውስጥ አልነበረም። ሌላ ግጥምጥሞች ነው ይሄ። ከዛ እሱ ከመጀመሪያው ጨዋታ ጀምሮ ጎንሳሎ ጋርሲያ የሚባለው በቀደም በመጠኑ ለ11-12 ደቂቃ ስለዚህ ተጫዋች አንስተን ነበር። የሪያል ማድሪድ አካዳሚ ውጤት ነው። ላለፉት 2 ዓመታት በራውል ጎንዛሌዝ ሲሰለጥን ነበር። አሁን የሚነጻጸረው ከራውል ጎንዛሌዝ ጋር ነው። በሙቭመንቶቹ፣ በአጫወቱ፣ በብልህነቱ ከራውል ጋር ይመሳሰላል፣ ወይም ሰዎች ይመሳሰላል ይሉታል። ራሱ ሻቢ አሎንሶ ራውልን ያስታውሰኛል ብሎ ተናግሮለታል። አሁን ይሄ ከማድሪድ
ውቅያኖስ ያቋረጡበትን በረራ ወደ ዩናይትድ ስቴትስ ሲያደርጉ እቅዳቸው ውስጥ የነበር አይመስለኝም። የሆነ በመጠኑ ይሰለፍ ይሆናል፣ ነገር ግን የሪያል ማድሪድ በአራቱም ጨዋታዎች የመጀመሪያ 9 ቁጥር ይሆናል የሚል ግምት አልነበርም። ሪያል ማድሪድ ሌላ የላቀ ወርልድ ክላስ 9 ቁጥር ስላለው። ሌላኛው ግጥምጥሞሽ ትላንትና እሱ ጎል ሲያስቆጠር የተዋበ ድንቅ ፐርፌክት ኢንች ክሮስ የሰጠው ትሬንት አሌክዛንደር አርኖልድ ደግሞ የእሱን ፊርማ ለማግኘት በነጻ ዝውውር ቢያገኙትም ነገር ግን ሊቨርፑል ከጁን 30 በፊት እንዲለቀውና ለዓለም የክለቦች ዋንጫ ውድድር እንዲደርስ ከጁን 1 እስከ ጁን 10 ባለው ጊዜ ፊፋ ለዓለም የክለቦች ዋንጫ ተሳታፊ ክለቦች ብቻ ክፍት አድርጎት በነበረው የዝውውር ገበያ ተጫዋቹን ለማግኘት ለሊቨርፑል 3 ሳምንት ኮንትራት ብቻ ለቀረው ተጫዋች ማለት ነው ከ8 እስከ 10 ሚሊዮን ዩሮ መክፈል ነበረበት። ግቡ ለዚህ ዓለም የክለቦች ዋንጫ ማጫወት ነው። አሁን የነዚህ ሁለት ተጫዋቾች ጥምረት ነው ያንን ጎል የወለደው ወይም ሪያል ማድሪድን ለሩብ ፍጻሜ ያበቃው ጎል የተፈጠረው ያኔ ነው እና ይሄ ልጅ ጎሉን ያስቆጠረው ጎንዛሎ ጋርሲያ በቅርብ ዓመታት በሪያል ማድሪድ መለያ ካየናቸው የተዋጣላቸው በጭንቅላት ጎል ማስቆጠር የሚችሉ ተጫዋቾች መካከል አንደኛው መሆኑን አሳይቷል። ያን ያህል ረጅም አይደለም፣ ለምሳሌ እንደ ሆሴሉ አይነት ረጅም አይደለም። ግን በቀደም ጥቂት ስናነሳ ስለ መዝለል ችሎታው እያነሳን ነበር። በጣም የተዋጣለት ስፕሪንግ የማድረግ ችሎታ ያለው ነው። ምክንያቱም ይሄ ሎወር ቦዲ ፓርት የሚባለው ጡንቻው ምናምን በጣም ደደር ያለ ስለሆነ ወደ ላይ ለመዝለል የሚመች አይነት የሎወር ቦዲ ቢልድ አለው። በደንብ እንደዚህ አይነት ተጫዋች ነው እና እንዳነሳሁት ጨዋታው ላይ ከዚህ በበለጠ ሰፊ ውጤት ሪያል ማድሪድ ያላሸነፈው ዲ ግሪጎሪዮ የዩቬንቱሱ ግብ ጠባቂ በጣም አስደናቂ ስለነበር ነው። ከነዛ በሽግግር ካገኟቸው በአብዛኛው ኬናን ይልዲዝ ከፈጠራቸው የመጀመሪያው አጋማሽ አደጋዎች በስተቀር ዩቬንቱስ አብዛኛውን ጊዜ በራሱ የሜዳ ክፍል ካምፕ አድርጎ ነው ሲጫወት የነበር። የራሱን 30 ሜትር እንዳልኩት በፍላጎት ደረጃ በአንዳንድ ሙከራዎች ደረጃ ከሲቲ ጨዋታ የተሻለ ይሁን እንጂ ከመጀመሪያዎቹ 20-25 ደቂቃዎች በኋላ ግን ሪያል ማድሪድ ነው ጨዋታውን ፍጹም ተቆጣጥሮ የነበረው። አሁን አንድ ችግር ከነበረ በሪያል ማድሪድ በኩል ለምሳሌ የመጀመሪያ አጋማሽ ሲያበቃ ኤክስጂ ስሜት የሚሰጥሽ ከሆነ ዩቬንቱስ ነበር ኤክስጂ ይበልጥ ነበር። በተለይ የራንዳል ኮሎሙዋኒ ጎል ዕድል በጣም ትልቅ ስለነበር 0.73 ነው። የማድሪድ 0.66 ነው የነበረው እና በመጀመሪያ አጋማሽ አንዱ ምናልባት ስጋት ከነበረ ለሪያል ማድሪድ ብዙ የኳስ ስርጭት ነበር፣ ነገር ግን በቂ አደጋ አልነበር። አብዛኞቹ ፓሶችም አርዳ ጉለር ጋር እስኪደርሱ ድረስ ሆሪዞንታል ነበሩ፣ የአግድሞሽ ምንም አደጋ ማይፈጥሩ። በተለይ ደግሞ እንደ ዩቬንቱስ የመጨረሻው መስመር በ5 ተጫዋቾች ከነሱ ፊት ደግሞ 2 ታታሪ አማካዮች ማኑኤል ሎካቴሊ እና ኬፍሮም ቹራም ያሉበት የአማካይ ክፍል አለ። ሌሎቹም ተጫዋቾች በጣም ወደ ኋላ ይሰበሰባሉ፣ በዲፕ ይመለሳሉ። 9 ተጫዋች ከኳስ ጀርባ አድርገው ይጫወታሉ። እንደዚህ ሲሆን የኳስ ቁጥጥሩ መጠን ምንም ያህል ከፍተኛ ቢሆን አንደኛ የኳስ ቁጥጥሩ መጠን ከፍተኛ ነው፣ ግን ሆሪዞንታል ብቻ ነው፣ ቨርቲካሊቲ አልነበረውም፣ ወደፊት አይሄድም፣ መስመር አያልፍም፣ ወይም የሪያል ማድሪድ ተጫዋቾችን በመስመሮች መሀል አያገኝም። ስለዚህ ኳሱ ወደ ጎን ወደ ጎን ወደ ኋላ ይላል፣ ግን የተደራጀውን የዩቬንቱስን የተከላካይ መስመር በበቂ መጠን ቀዶ የሚገባ አይነት አልነበር። አርዳ ጉለር ጋር ሲደርስ ብቻ ነው የሆነ አደጋ ሊፈጠር፣ ምክንያቱም ሪስክ የሚወስድ ልጅ ነው። ቨርቲካል ፓሶች ለመጫወት ሪስክ ይወስዳል። እሱ እስኪሆን ድረስ ግን በኳስ ቁጥጥር ያው ተሰርቶ ያለቀን ቡድን አይደለም፣ አዳዲስ አባላት አሉት። በነገራችን ላይ ትላንትና በሪያል ማድሪድ በኩል ያው ኪሊያን ምባፔ ቤንች ላይ መሆን አዲስ ነገር ነው፣ ገና ከመሟገግሞ ግን ሮድሪጎ አልጀመርም ጨዋታው። ይሄ ያው እንደምታውቂው ሮድሪጎ ሊወጣ ይችላል እየተባለ ነው። አርሰናል ይፈልገዋል፣ በጥብቅ በአርሰናል እየተፈለገ ያለ ተጫዋች መሆኑ ይታወቃል። ተከታታይ ጨዋታዎችን ከመጀመሪያው ጨዋታ በስተቀር ቀጥለው የመጡትን የትላንትናውን ጨምሮ 3 ተከታታይ ጨዋታዎችን አልጀመረም። በቀደም ከተጠባባቂ ወንበር ላይ ተነስቶ ተጫውቷል። ትላንት ከጨዋታው መጀመር አስቀድሞ በነበረው የሻቢ አሎንሶ ጋዜጣዊ መግለጫ ላይ በጣም ወሳኝ ሚና ይኖረዋል ብዬ አስባለሁ በሚቀጥለው የውድድር ዘመን በሪያል ማድሪድ የሚል አስተያየት ሰጥቷል። ቃሉን ነው ወይም ተግባሩን ነው የምንከተለው ካልን ግን ቢያንስ በዚህኛው የዓለም የክለቦች ዋንጫ ላይ ሪያል ማድሪድ እያቀደ ያለው ያለ ሮድሪጎ መስሏል እና ትላንትናም ተጠባባቂ ወንበር ላይ የነበረው እና እንዳነሳሁት ስዊች ያደርጉ ነበር። ልክ ትሬንት አሌክዛንደር አርኖልድ በሊቨርፑል አንዳንድ ጨዋታዎች ላይ እኔ እንዲያውም ሁሌ ማንቸስተር ዩናይትድ የአሌክስ ፈርጉሰን ምርጥ ቡድኖች ጨዋታ በመገልበጥ በጣም የተካኑ ነበሩ። ምክንያቱም 2 በጣም ጥሩ ክሮስ የሚያደርጉ የመስመር ተከላካዮች ነበሯቸው። የሆነ ጊዜ ከዴኒስ ኤርዊን መልቀቅ በኋላ
ሚካኤል ሲልቬስትረ ነበር የማንቸስተር ዩናይትድ ፉልባክ የነበረው። የመሀል ተከላካይ ሆኖ ብዙ ስህተት ይሰራ ነበር፣ ግን ፉልባክ እያለ በኢንተርም በማንቸስተር ዩናይትድም በጣም ጥሩ ፉልባክ ነበር። ስለዚህ ማንቸስተር ዩናይትድ ወደ አንደኛው የሜዳ ክፍል ጨዋታው መገልበጥ በሚያስፈልገው ጊዜ የአግድሞሽ ክሮስ ለጋሪ ኔቭል ይሰጠዋል። ጋሪ ኔቭልም የቤካምን ያህል አይሁን እንጂ ማንቸስተር ዩናይትድ በቀኝ በኩል ቤካምና ጋሪ ኔቭልን የመሳሰሉ በጣም የተዋጣላቸው ክሮሰሮች ነበሩ። ትላንትናም በሊቨርፑል ራሱ ትሬንት ለአንዲ ሮበርትሰን አንዳንድ ጊዜ ጨዋታውን ወደ ሌላኛው የሜዳ ክፍል መገልበጥ ወይም ስዊች ማድረግ በሚያስፈልጋቸው ጊዜ ይህንን ያደርጉ ነበር። ትላንትናም አልፎ አልፎ ይህንን ፓተር እያየር ነበር። ግን የዩቬንቱስን ችምችም ያለ የተከላካይ መስመር ግን መክፈት ግን ችግር ነበር፣ ወይም ያንን ደመና መጥረግ ግን በጣም አስቸጋሪ ነበር። በሁለተኛው አጋማሽ የበለጠ ተሻሽሏል ሪያል ማድሪድ፣ በተለይ አርጀንሲው ፍጥነቱ በሁለተኛው አጋማሽ የበለጠ ተሻሽሏል እና እንዳልኩት የአርዳ ጉለር ወሳኝነት እኔ በመጠኑ በግልጽ እየታየ ይመስለኛል። ይሄ በሻቢ አሎንሶ መምጣት የበለጠ የመሰለፍ እድል ማግኘት ጀመረ። ግን ከመጨረሻዎቹ 11 የሪያል ማድሪድ ጨዋታዎች 9ኙን ጀምሯል። ያለፈው የውድድር ዘመን መጨረሻም አንቼሎቲ ከመልቀቃቸው በፊት የነበሩትን ጨዋታዎችን ጨምረን አሁን ደግሞ አሎንሶ ከመጣ በኋላ ከመጀመሪያው ጨዋታ በስተቀር ያሉትን 3 ጨዋታዎች ከወሰድን የመጀመሪያውም ጨዋታ ላይ ሁለተኛው አጋማሽ ላይ ተቀይሮ መግባቱን እናስታውሳለን እና ተጫዋቹ በየጊዜው የአሎንሶ መምጣት እየበጀው እንደሆነ ግን የሚያሳይ ነው። ምክንያቱም በእርግጥ አንቼሎቲም ቢሆን ብዙ ጊዜ ማነሳው ያ የሄታፌው ጨዋታ ነበር። ራሳቸው ብስለት ሲጨምር በቶኒ ክሩስ ቦታ መጫወት የማይችልበት ምክንያት የለም የሚል አስተያየት ሰጥተው ነበር እና ሪያል ማድሪድ ደግሞ ያንን የቶኒ ክሩስን ቴክኒካዊ ችሎታ መልሶ አላገኘውም እና አሁን ጠለቅ ባለ ሚና መጫወት ጀምሯል ይሄው ልጅ እና ትላንትና እንዳልኩት ይህንን ሆሪዞንታል ሰርኩሌሽን የሚሰብርና የበለጠ ቀጥተኛ ወይ ቨርቲካል ፓሶች የሚያደርግ ተጫዋች ነበር። ወደ መሀል አስጠግቶ መጠቀም በነገራችን ላይ ይሄ አሁን የቡድኑ የክሩስ አይነት ሚናን ይዞ እየተጫወተ ነው ለማለት አልችልም፣ ግን ጠለቅ ያለ ሚና ግን ይዞ እየተጫወተ ነው። ብዙ ጊዜ እዚህ ሚና ላይ የሚጫወቱ ተጫዋቾች ልምድ ጠገብ ልምድ ቀመስ ተጫዋቾች ናቸው። አርዳ ጉለር ገና ነው። አርዳ ጉለር በጣም ገና ነው እና በሪያል ማድሪድም አሁን ይሄ የውድድር ዘመን የትኛው የውድድር ዘመን እንደሆነ ለመረዳቱ ላይ ያስቸግረኛል። ምክንያቱም አንዳንድ ሰዎች ያለፈው የውድድር ዘመን ቅጥያ ነው ይላሉ፣ ሌሎች የሚቀጥለው የውድድር ዘመን መንደርደሪያ ነው ይላሉ። ግን እንደዚህ እንደተጠናቀቀ የውድድር ዘመን ክፍል ከወሰድ ነው ሁለተኛ ሲዝኑ ይሆናል እና አብዛኛውን ጊዜ በሪያል ማድሪድ የክንፍ ተጫዋች ሆኖ ወይም ከአማካይ የአጥቂ አማካይ ሆኖ ለአጥቂ በጣም ቀርቦ የሚጫወተው ተጫዋች ነበር። አሁን በጣም ጠለቅ ያለ ሚና ወስዶ ሲጫወት ሻቢ አሎንሶ ራሱ የተጫወተበት ሚና ማለት ነው። ሻቢ አሎንሶ የሊቨርፑልም በኋላ ደግሞ የሪያል ማድሪድም ብዙ ጊዜ ስፔን ብሔራዊ ቡድንም አእምሮ የነበረው እሱ። አብሮት እኮ ሃቪየር ማሼራኖ ተጫውቷል። መጀመሪያ አካባቢ ዲዲ ሃማን እዛ ቦታ ላይ ይጫወት ነበር። በስቲቨን ጀራርድ የዛ ቡድን አባል ነበር። የሌሎች ተጫዋቾች ግን የዛ ቡድን አእምሮ የነበረው የቡድኑ ሚዛን የሚጠበቀው የቡድኑ ስርጭት የሚከናወነው በሻቢ አሎንሶ ነበር እና እዚህ ቦታ ላይ የተጫወቱ ተጫዋቾችን ባለፉት ዓመታት ሁሉ ካየን በአብዛኛው በእድሜ ጎልመስ ያሉ በልምድ የበለጠ ጠብሰቅ ያለ ልምድ ያላቸው ተጫዋቾች ናቸው። አሁን አርዳ ጉለርን በዚህ ሚና ማመን አሎንሶ በዚህ ተጫዋች ቴክኒካዊ ችሎታ ላይ ያለውን እምነት እንደሚያሳይ አድርጌ እቆጥራለሁ እና በእያንዳንዱ ጨዋታም እድገቱን በሚገባ ማየት ይቻላል። ስለዚህ ሪያል ማድሪድ በተለይ እሱ አንዳንድ ሪስኮች መውሰድ ከጀመረ በኋላ መስመር ሰንጣቂ ፓሶች መስጠት ከጀመረ በኋላ ይህንን የአግድሞሽ የጎንዮሽ ብዙ አደጋ የማይፈጥር የኳስ ቅብብሉ መጠን ብዙ የሆነ ግን በቂ አደገኝነት የሌለውን የሪያል ማድሪድን ፓተርን መስበር የጀመረው በዚህ ተጫዋች አማካይነት ነው። ግን ቅድም እንዳነሳሁት የሪያል ማድሪድ የመጨረሻ መስመር በ3 ተከላካዮች የሚጠበቅ ይምሰል እንጂ ዩቬንቱስ ምንም የኳስ ቁጥጥር ፍላጎት ስላልነበረው በተለይ በሁለተኛው አጋማሽ የመጀመሪያው አጋማሽ ላይም ሁለተኛው አጋማሽ ላይም ሪያል ማድሪድ ወደ 60% ገደማ የኳስ ቁጥጥር መጠን ነበረው። ስለዚህ ማድሪድ የኳስ ቁጥጥር ብልጫ በወሰደባቸው የጨዋታ ምዕራፎች ሹዋሜኒ የለመደው ቦታው ላይ ነው ይጫወት ነበር። ወደ አማካይ ቦታ ስፍራ ይወጣ ነበር፣ ስቴፕ አውት ያደረግ ነበር። ሁለተኛው አጋማሽ ከተጀመረ በኋላ ያ ጎሉ ሲቆጠር በቅርብ ጊዜ ሆሴሉን ነው የምናስታውሰው በሪያል ማድሪድ ታሪክ በጭንቅላቱ ብዙ ጎሎች በማስቆጠር በመጨረሻው ሲዝን ከ15 ከ16 ጎሎቹ 9 በጭንቅላት የተቆጠሩ ናቸው። አሁን በዓለም እግር ኳስ ካሉ ምርጥ ክሮሰሮች መካከል አንደኛው አሉ ትሬንት አሌክዛንደር አርኖልድ። በጣም ጥሩ ክሮስ የማድረግ ችሎታ ያለው ተጫዋች ነው። ግሩም የእንግሊዝ እግር ኳስም ከዴቪድ ቤካም በኋላ ያየው ምርጡ ክሮሰር ነው ይባላል ከእንግሊዛን ተጫዋቾች መካከል። እንደው በጠቅላላ በፕሪሚየር ሊግ ከተጫወቱ ተጫዋቾች ጋር ካወዳደር ነው
ከኬቨን ደብሮይነ ጋር ባለፉት 8-9 ዓመታት የፕሪሚየር ሊጉ ምርጡ ክሮስ አድራጊ ተጫዋች ነው የነበረው። ይህንን አግኝቷል ሪያል ማድሪድ። ግን ክሮስ የሚያደርግ ተጫዋች መኖሩ ብቻ በቂ አይደለም። ክሮስ የሚያጠቃ ተጫዋች ደግሞ ያስፈልጋል። አሁን ከአርሰናል ጋር በነበረው የቻምፒየንስ ሊግ ጨዋታ በቤርናቤው ሪያል ማድሪድ መመለስ ነበረበት። ሬሞንታዳ ያስፈልገው ነበር። እንደ ዋና ፕላን የወሰዱት ክሮስ ማድረግ ነው። ግን ማን ያጥቀው ክሮሱ? ኪሊያን ምባፔ ያለፈው የውድድር ዘመን ላይ 43 ጎሎች አስቆጥሯል። የሚደንቅ ቁጥር ነው። በሪያል ማድሪድ ታሪክ በመጀመሪያ ሲዝኑ 43 ጎል ያስቆጠረ ተጫዋች የለም። ግን አንዱን በጭንቅላት የተቆጠረ ጎል አይደለም። ስለዚህ ዋናው ችሎታው በጭንቅላቱ ብዙ ጎል ማስቆጠር አይደለም። የኪሊያን ምባፔ የቡድኑ 9 ቁጥር እሱ ነው። ሌሎቹም ተጫዋቾች ምናልባት ቤሊንጋም በመጠኑ ይሻላል። ግን ሌሎቹ ተጫዋቾች ክሮስ የሚያጠቁ ተጫዋቾች፣ በጭንቅላት ጎል የሚያስቆጥሩ ተጫዋቾች አይደሉም። ስለዚህ ለሳሊባ፣ ለጋብርኤል፣ ለራያ ለመከላከል ከባድ አልነበሩ። ምክንያቱም ክሮስ የሚያጠቃ ተጫዋች 41 ክሮስ ነበር በዛ ጨዋታ ላይ ሪያል ማድሪድ ያደረገው። ሆሴሉ ሲኖር ክሮስ ማድረግ ስሜት ይሰጥ ነበር። ለዚህ ነው ጨዋታው ካለቀ በኋላ ኩርቷ ሆሴሉ ያለን ይመስል ክሮስ እናደርግ ዋልን ዛሬ ምናምን ብሎ አሰልጣኙ ላይ እንደመተቸት አድርገሽ ልትወስጂው ትችላለሽ። ታክቲካችን ልክ አይደለም እያለ ነው። አሁን ግን ክሮስ ማድረግ ስሜት ይሰጣል። ምክንያቱም የሆሴሉ አይነት ሜትር ከ93 ምናምን ቁመት ባይኖረውም ግን ደንበኛ በጭንቅላት የመግጨት ችሎታ አለ። የቦታ ሴንሱም የሚያስገርም የቦታ ሴንሱ እዛ ቦታ ላይ የመገኘት ሴንሱ የሚያስገርም። እንግዲህ ክንፍ ተጫዋች ሆኖ ለጀመረ ተጫዋች የ9 ቁጥር አደጋ የማሽተት ትክክለኛው ስፍራ ላይ የመገኘት የፖዚሽኒንግ ችሎታው በሌሎችም ጨዋታዎች ላይ በጣም የብልህ ሆኖ ነው ያየነው እና ጎሉን ሲያስቆጥር ሪያል ማድሪድ የሆነ ጊዜ ሳንቲያና፣ የሆነ ጊዜ ኢቫን ዛሞራኖ፣ የሆነ ጊዜ ክርስቲያኖ ሮናልዶ አይነት በጣም የተዋጣላቸው በጭንቅላት ጎል መግጨት የሚችሉ ተጫዋቾች ነበሩት። አሁን የነሱን መንገድ ይከተል እንደሆነ አላውቅም፣ ግን ማድሪድ እድለኛ ነበር በአመታት ውስጥ እንደዚህ። አሁን የጎሉ አቆጣጠርን በቃ ቺሊያን ኢቫን ዛሞራኖ ነው የሚያስታውሰን። ኪሊያን ምባፔ የሰበረው ኢቫን ዛሞራኖን ሪከርድ ነው በነገራችን ላይ በአንድ አመት ብዙ ጎል በማስቆጠር በመጀመሪያ ሲዝን ማለት ነው። ዛሞራኖ ነበር ድሮ 1990ዎቹ መጀመሪያ ላይ በመጀመሪያው ሲዝን ብዙ ጎል ቺሌ የሆነ ጊዜ እድለኛ ነበረች። ማርሴሎ ሳላስና ኢቫን ዛሞራኖ አይነት የተዋጣላቸው 9 ቁጥር ነበር። ከኋላ ሆሴሉ ሺላቨርት ምርጥ ግብ ጠባቂ ነበራቸው የሆነ ጊዜ እና ዛሞራኖ የሪያል ማድሪድ ተጫዋች ነበር። ራውልን ይመስላል ይሉታል። እኔም አንዳንድ ብልህ ሩጫዎቹ ምክንያቱም ራውል አውት ኤንድ አውት 9 አይደለም 9 ነው፣ ግን ከእነማ ጋር ነበር ይጫወት የነበረው? የሆነ ጊዜ ከዛሞራኖ ጋር፣ የሆነ ጊዜ ከፌርናንዶ ሞሪየንቴስ ጋር፣ የሆነ ጊዜ ከሮናልዶ ጋር፣ የሆነ ጊዜ ከሩድ ቫን ኒስተልሮይ ጋር፣ ከእንደዚህ አይነት 9 ቁጥሮች ጋር ነበር ይጫወት የነበረው። ስለዚህ እኔ እንደ ተደራቢ አጥቂ በጣም ፎርዋርድ ቲንኪንግ እንደሆነ 10 ቁጥር እንጂ እንደ ንጹህ 9 ቁጥር አይደለም እማየው። ብልህ ነው፣ በጣም የፕሌሜኪንግ ችሎታ አለው፣ ግን በጣም ደግሞ እንደዛ ነው። እኔ ጋርሲያንም የማየው ልክ እንደዛ አይነት ነው። 9 ቁጥር ነው። በሪያል ማድሪድ አካዳሚ ውስጥ ባለፉት 2 ሲዝኖች በተለይ በተጠናቀቀው የውድድር ዘመን ወደ ግማሽ ገደማ የሚሆኑትን የሪያል ማድሪድን የካስቲያውን ቡድን ጎሎች ያስቆጠረው ተጫዋች እሱ ነው። ስሙንም የሪያል ማድሪድ ደጋፊዎች በጥሩ ያነሱታል። ጋርሲያ የሚባል ተጫዋች ካለ በቃ ጥሩ ነው ብለው ያምናሉ። ምክንያቱም 1981 ላይ የቻምፒየንስ ሊግ ያኔ ዩሮፒያን ካፕ ይባል የነበረው ውድድር የፍጻሜ ጨዋታ ላይ ብዙ ጋርሲያዎች ነበሯቸው እና ጋርሲያ ከሚባሉ ተጫዋቾች ጋርም ፍቅር አለ በሪያል ማድሪድ ቤት ውስጥ። ይሄኛው ደግሞ ጎንዛሎ ጋርሲያ የሚባል ተጫዋች ነው። በእርግጥ ያንን ጨዋታ ሮም ላይ መሰለኝ የተደረገው ካልተሳሳትኩ ሊቨርፑል 1-0 አሸንፏል። ግን ከረጅም ጊዜ በኋላ ነው ሪያል ማድሪድ ለዩሮፒያን ካፕ ፍጻሜ ሲደርስ። አሁን ጎንዛሎ ጋርሲያ እንግዲህ እንዳነሳሁት በዚህኛው በክረምቱ ተጫዋቹ ይቆይ እንደሆነ አይታወቅም። የዓለም የክለቦች ዋንጫ ከመጀመሩ አስቀድሞ መልቀቁ እንደተረጋገጠ ተደርጎ ይቆጠር ነበር። እንዲያውም ለምንድነው አውሮፕላኑ እንደተሳፈረው የማድሪድ የሚቀጥለው ዓመት እቅድ ውስጥ የለም ተባለ። ግን የኤንድሪክ መጎዳት ነው አንደኛው ምክንያት የነበረው። ኤንድሪክ ዘግይቶ ነው ካምፑን የተቀላቀለው። ስለዚህ ሪያል ማድሪድ የሆነ 9 ቁጥር ያስፈልገው ነበር ለምባፔ ተጠባባቂ የሚሆን እና ይሄው ተጫዋች በእነዚህ 4 ጨዋታዎች 3 ጎሎች አስቆጥሯል። በክለቦች የዓለም ዋንጫ ላይ ከአንሄል ዲማሪያ ቀጥሎ ከፍተኛ ጎል አስቆጣሪ ነው። ዲማሪያ 4ቱንም በፍጹም ቅጣት ምት ነው ያስቆጠረው። በርግጥ ግን ይሄኛው 3ቱንም ጎሎች በኦፕን ፕሌይ ነው ያስቆጠረው እና ራሱ ከራውል ጋር እኮ ያነጻጽረዋል ሲሉት ጨዋታው ካለቀ በኋላ
ምን ማለት እንደሆነ አልገባችሁም ከራውል ጋር መነጻጸር ማለት ደግሞ እድለኛ ሆኜ ያለፉትን 2 ዓመታት እሱን ያሰለጠነኝ አለ የሪያል ማድሪድ ካስቲያ ቡድን አሰልጣኝ ራውል ጎንዛሌዝ ነበር ባለፉት 2 ዓመታት እና በጣም ብልህ ነው። በሁለቱ ክንፎች በኩል መጫወት ይችላል። አሎንሶ ምን አለ በዚህ በእሱን የመሰለፍ እድል በሰጠሁባቸው ጨዋታዎች ላይ ጠንክሮ እንደሚሰራ እርግጠኛ ነበር። 3 ጎል እንደሚያስቆጥር አላወቅኩም ነበር። ጠንክሮ እንደሚሰራ ግን እርግጠኛ ነበር። ፕሬስ እንደሚያደርግ ግን እርግጠኛ ነበር። ተከላካዮችን ተጋጣሚ ቡድን የመሀል ተከላካዮችን እንደሚያዝልልን የማሰቢያ ጊዜ እንደማይሰጣቸው እርግጠኛ ነበር። 3 ጎል ነው የሚያስቆጥር ግን አልገመትኩም። ስለዚህ በጣም ትልቅ ቦነስ ነው አለና ይቆያል ወይ ባንተ ቡድን ውስጥ በሚቀጥለው አመት ሲሉት አሁን የዓለም ዋንጫ ነው እያደረግን ያለ ነው። የሚቀጥለውን የውድድር ዘመን ስኳድ አይደለም አናላይዝ እያደረግን ያለ ነው። ያንን ለማድረግ ጊዜ አለን ብሎ ግን ከጎሎቹ እኩል የፕሬሲንግ ፐርሲስተንሱ በጣም አስፈላጊ ነው። ይህንን ነጥብ ብዙ ጊዜ ያነሳል። ፕሬስ ማድረግ ይላል። ይሄ ተጫዋች ቢያንስ የመሰለፍም ጉጉት አሰልጣኙን ኢምፕሬስ የማድረግም ጉጉት ስላለው ለአሁን እና ደረጃውም ገና ስለሆነ ተጫዋቹ ያለ ምንም መለገም ነው ፕሬስ የሚያደርገው። ረፍት አይሰጥም። ትላንትና የዩቬንቱስ ተጫዋቾች ኳስ ይዘው በራሳቸው የሜዳ ክፍል በጣም ዲፕ ስለሆነ ከዲግሪጎሪዮ ለሩጋኒ ወይ ለሌላ ተጫዋች የተጫወቱ ለመውጣት ሲሞክሩ 7 ከዲፕ የሚነሱ ተጫዋቾች ነበሯቸው። ግን ደግሞ የማድሪድ 8 ተጫዋቾች ከፊታቸው አሉ። የራሳቸው 30 ሜትር ላይ ነው እና ለማሰብ እድል አልነበራቸው። ከኳስ ጋር ለማሰብ ቀና ብሎ ለማየት እድል አልነበራቸው። ፕሬሲንጉ በጣም አስደናቂ ነበር። ይህንን የሚመራ የነበረው ጎንዛሎ ጋርሲያ ነው። ከዛ በጣም ሴንሲቲቭ በሆነ ቦታ ኳስ ይበላሽባል። የዩቬንቱስ ተጫዋቾች አደጋ ሊፈጠር በሚችል ቦታና ለካውንተር ፕሬሲንግ ይጋለጣሉ። ከዛ ኳሱ ቀጥሎ የሚደርሰው ለጉለር፣ ለቫልቬርዴ፣ ለቤሊንገም፣ ለቪኒሺየስ አይነት ተጫዋቾች ይሆናል ማለት ነው። ስለዚህ ቡድኑ አሁንም ያንን በሌቨርኩሰን ከፍሎሪያን ቪትስ ያገኘ የነበረውን አይነት የፕሌይሜኪንግ ችሎታ እንደሚጎድለው ማየት ትችላለች። እንዲህ አይነት ተጫዋች ለአሁን ይጎድለዋል። ምክንያቱም በግራ 10 ቁጥርነት ልበለው ወደ ውስጥ ትላንትና ገባ ብሎ ስለነበር የተጫወተው በግራ በኩል ዊንግ ባኩ ፍራን ጋርሲያ ስለነበር እንደ ድሮ የተሽላይን ክንፍ ተጫዋች አልነበረም። ቪኒሺየስ በጣም ምን ልበል በጣም አስደናቂ ተጫዋች ቢሆንም ግን የፍሎሪያን ቪትስ አይነት ታይፕ ተጫዋች አይደለም። ሌላ አይነት ተጫዋች ነው። ፍሎሪያን ቪትስ የበለጠ ኢንሳይድ ተጫዋች ነው። የበለጠ የፕሌይሜኪንግ ችሎታ ያለው የበለጠ ክሬቲቭ ፈጣሪ ተጫዋች ነው እና እንዲህ አይነት ባህሪ ያለው ተጫዋች እስካሁን የለውም። በዝውውር ያመጡ እንደሆነ አላውቅም። እንዲህ አይነት ነገር ሲጎድል ታያለሽ። ቅድም ያነሳው አርዳ ጉለር ብቻ ለየት የሚለው ለዚህ ነው በፓሲንግ ችሎታው። ግን ሌላው ነገር መስመር እየያዘ ያለ ይመስላል። አሁን የመጀመሪያው ጨዋታ ላይና ከአልሂላል ጋር በተደረገው ጨዋታና አሁን ባለው ጨዋታ መሀል ብዙ ለውጣል በማድሪድ ፐርፎርማንስ ውስጥ። ያኔ ጊዜ ሳይፈጅ አይቀርም ይሄ አሎንሶ በሚወደው መንገድ እንዲጫወት ስንል ነበር። ትላንትና ኤምባፔ ከገባም በኋላ ወይም የሪያል ማድሪድ ጎል ከተቆጠረ በኋላ ማድሪድ ብዙ እድሎች ነበሩት። 2ኛ 3ኛ ጎል ማስቆጠር የሚችልባቸው እድሎች ነበሩ። ግሪጎሪዮ በጣም አስደናቂ ነው። አንዳንድ ከርቀት የተደረጉ የሹዋሜኒን የቤሊንጋምን የቀድሞ ቡድኑን የገጠመውን የዲን ሀውሰንን ሙከራዎች በሚደንቅ ሁኔታ አድኗል ግሪጎሪዮ። እሱ ባይሆን ኖሮ ከዛም በላይ የጎል ልዩነቱ ሊሰፋ ይችል ነበር። ኤምባፔ የመጨረሻዎቹን 22 ደቂቃዎች ተጫውቷል። ቀጠን ብሎብኛል ትላንትና ሳይሆን ልክ በሞናኮ ሲጫወት የነበረው አይነት ሊን ሆኖ ነው የመጣው እና ይሄ መጥፎ አይመስለኝም። የበለጠ ሊን ሆኖ በቃ ከፕሪሲዝን የመጣ አይነት ተጫዋች መስሏል። ግን ያው ረጅም ጊዜ አልተጫወተም አይደለም። ለፈረንሳይ ብሔራዊ ቡድን ከተጫወተ በኋላ በኔሽንስ ሊግ ከዛ በኋላ ሌላ ጨዋታ አላደረገም። ከወር በላይ ሜዳ ውስጥ አላየነውም። ስለዚህ ከወር በላይ ከሜዳ ርቆ የመጣ ተጫዋች ላይ የምታዩ ጊዜ የመፈለግ የሚመስል ነገር ነበረው። ግን አንዳንድ ደግሞ አደጋዎች ፈጥሯል። አሁን ቀጥሎ ከቦሩሲያ ዶርትሙንድ ጋር ነው የሚጫወተው። ምንድን ነው የሚያደርገው ሻቢ አሎንሶ? ሎጂካል የሆነ ውሳኔ ኤምባፔን ማሰለፍ ነው። ምክንያቱም የቡድኑ 9 ቁጥር ነው። ነገር ግን ይሄ ተጫዋች ነው በጣም ጥሩ ፐርፎርም እያደረገ ነው። አሁን ባለው ፎርም በጣም ጥሩ ፎርም ላይ ነው ያለ። ስለዚህ 3 ቀን አለን፣ እስቲ እናየዋለን ኤምባፔን እድገቱን በልምምድ ሜዳ ላይ ለልምምዶች እንዴት ሪያክት እንደሚያደርግ እናያለን ብሏል። ማንን የምትጠቀሙ ሲሉት ጥሩ ራስ ምታት ነው። ፉክክሩ በጎንሳሎ ጋርሲያና በኤምባፔ መካከል አለ። እንደዛ ከሆነ ፉክክር የለም። ግን ከህመም በተመለሰው
እምባፔና በዓለም የክለቦች ዋንጫ በ4 ጨዋታው 3 ጎል ባስቆጠረው ጎንዛሎ ጋርሲያ መሀል ይሆናል። አሁን ልዩነቱ ወቅትን የተመለከተ ይሆናል ማለት ያለፉትን 2 ሳምንታት የተመለከተ ነገር ይሆናል ማለት ነው እንጂ እንደ ተጫዋች አይደለም ሁለቱን የምታውቁ። ምክንያቱም እንደ ተጫዋች የምናወዳደራቸው ከሆነ ቢያንስ ለአሁን ውድድር የለም በሁለቱ መካከል። ስለዚህ ውሳኔ ይጠበቅበታል እና በጣም ጥሩ ጨራሽ ነው ደግሞ ባለፈው ፓቹካ ላይ ያስቆጠራት ጎል አጨራረሱ ምናልባት ራውልን ከሚያስታውሱን ቅጽበቶች መካከል አንደኛው። ራውል ቺፕ ማድረግ ይወድ ነበር። አጨራረሶቹ እንደዛ ዲንክ የሚሏቸው እነሱ ልክ እንደዚህ አይነት አጨራረስ አለው። ትላንትና ደግሞ በጭንቅላቱ እንዳነሳሁት የቀድሞቹን የማድሪድ ምርጥ በተለይ የዛሞራኖ አይነት ቁመት ምናምን ስላለው ማለት ነው እንደሱን የሚያስታውስ አይነት ሄዲንግ አየን። ግን ደግሞ አጨራረሱ ጥሩ እንደሆነ የምታውቂው 3 ጎል ነው ያስቆጠረው። ኤክስጂ ወይም እንዲያስቆጠር ይጠበቅ የነበረው 2.04 ስለዚህ እንዲያስቆጠር ከሚጠበቀው ተጨማሪ 1 ጎል አስቆጥሯል ማለት ነው። የሲስተሙ ጉዳይ አንድ ያየነው ነገር የተለዋዋጭነት ነው። ዝም ብሎ ግርድፍ ነው በባክስሪ ተጫወተ ማለት። ምክንያቱም በተለይ በፖሴሽን ጊዜ ሌላ አይነት መልክ ስለነበር። አንዱ ችግር ግን ለምሳሌ ሩዲገር አስታውሳለሁ ቻምፒየንስ ሊግ ያሸነፈው በቱኸል የባክስሪ ቡድን ውስጥ ነው። የሚስማማው ሲስተም ነው ለሱ ችግር ያለበት አይመስለኝም። ግን አንዳንድ ጊዜ ሪያል ማድሪድ በጣም በሀይ ላይን ይጫወት ስለነበር ከጀርባ ለፈጣኑ ኮሎሟን የሚጣሉ ኳሶችን የመከላከል ችግር ነበረበት። እንዲያውም ትንሽ ነገሩ ቀለል ማለት የጀመረው ትሬንት ወደ ኋላ ተመልሶ መጫወት ሲጀምር ወይም ፉል ባክ ሲሆን እና አጠገቡ ሲቀርበው የቁጥር ብልጫ አይወሰድበትም። ከጀርባ ሰፊ ስፔስ የመከላከል ብቸኛ ግዴታም አልነበረበትም እና በመጠኑ ሴኪሪቲ ነበረው። ሌላ ግን መጠቀስ ያለበትና አሰልጣኙ ስራዬን አቀልልልኝ በቃ ምናምን ብሎ ያደነቀው ተጫዋች ፌዴሪኮ ቫልቬርዴ ነው። ቫልቬርዴ አሎንሶ እንደሚሉት ማነው አንቼሎቲ እንደሚሉት 7 ቦታ የዩቲሊቲ ተጫዋች መሆን አይደለም ማለት ቢቸግር የሆነ ቦታ የምታጫወሽው ተጫዋች መሆን አይደለም። 7 ቦታ ላይ በላቀ ጥራት መጫወት የሚችል እሱ ነው ለየት የሚያደርገው እንጂ አሉ 6-7 ቦታ መጫወት የሚችሉ ተጫዋቾች አሉ። ብዙ ስፔሻል ላይሆን ይችላል። ስፔሻል ነው 7 ቦታ መጫወት የላቀ የእግር ኳስ አይኪው ይፈልጋል። እያንዳንዱ ቦታ የተለየ ሀሳብ የተለየ ታክቲካል አፕሊኬሽን ስለሚጠይቅ ቀላል ነገር አይደለም። ግን 7 ቦታ በላቀ ጥራት መጫወት ግን አስገራሚ ነው። የቀኝ መስመር ተከላካይ ሆኖ በተጫወተባቸው ጊዜያት ካሉት አማራጮች ሁሉ የሪያል ማድሪድ ምርጡ የቀኝ መስመር ተከላካይ አማራጭ መሰለ። ወደፊት ጠጋ ብሎ የቀኝ ክንፍ ተጫዋች መሆን ይችላል። በዚህ ውድድር አይተናል። ጥልቅ አማካይ ሆኖ መጫወት ይችላል። ገፋ ብሎ ወደፊት ሄዶ የሚጫወት አማካይ መሆን ይችላል። አንዳንድ ጨዋታዎች ላይ ግራ ላይ ተጫውቷል። ፔፔ ሜል መጀመሪያ ሲያጫውቱት ወደ በውሰት በሄደበት ክለብ የቀኝ መስመር የክንፍ ተጫዋች ብዙ ቦታ መጫወት የሚችል ተጫዋች ነው። ነገር ግን አሰልጣኙ እንዳለው ያው ብዙ ጊዜ አነሳዋል። ጄራርድን ይመስለኛል እኔ ጄራርድን የሚያስታውሰኝ ይል ነበር እና የጄራርድ አይነት ነጻነት ሊሰጠው እየሞከረ ያለ ይመስላል ፌዴ ቫልቬርዴ። በዚህኛው አዲስ በተሾመው አሰልጣኝ ስር ቶሎ ማትረፍ ከጀመሩ ተጫዋቾች መካከል አንደኛው ፌዴሪኮ ቫልቬርዴ ነው። ምክንያቱም ትላንትና እንዳነሳሁት ቀኝ ነው፣ ግን አድቫንስድ ቀኝ ነው። በጣም ወደፊት ተጠግቶ የሚጫወት ቀኝ ነው የነበረው እና ሜዳ ውስጥ ከነበሩት ሁሉም የሪያል ማድሪድ ተጫዋቾች በላይ ብዙ ሙከራ ያደረገው ብዙ ኢላማቸውን የጠበቁ ሙከራዎችም ያደረገው እሱ 6 እና 4 5 የጎል ዕድሎች ፈጥሯል። በሶስተኛው የሜዳ ክፍል 5 ፓሶች አድርጓል። በተጋጣሚ ሳጥን ውስጥ 7 ጊዜ ኳስ ነክቷል። ብዙ ነው 7 ጊዜ ለ9 ቁጥር እንኳን ብዙ ነው። 7 ጊዜ በተጋጣሚ ቡድን ሳጥን ውስጥ መንከት ምን ያህል አድቫንስድ ሚና እንደነበረው የሚያሳይ ነው። ግን ደግሞ ከትጋት አይቦዝንም። ስለዚህ 6 ጊዜ ኳስ ቀምቷል። 6 ጊዜ ከዛ የኳስ እንክብካቤውም ድንቅ ነው። ኳስ ብዙ አይበላሽበትም። 93% የኳስ ማቀበል ስኬት ነበረው እና የተሟላ ፐርፎርማንስ ነበር። ከማድሪድ ሜዳ ውስጥ ካየኋቸው ተጫዋቾች በእኔ አስተያየት በእኔ አይን ምርጡ ተጫዋች ፌዴሪኮ ቫልቬርዴ እኔ ነበሩ። ብዙ ጊዜ እንደዛ ነበር ለነገሩ ባለፈው የውድድር ዘመን ባለፉት ተከታታይ ዓመታት። እንግዲህ አሁን ዋናው ርዕስ የሚሆነው ቪኒሽስ ነበር የሆነ ጊዜ ቤሊንጋም ነው ይገባቸዋል ርዕስ መሆን። የባሎንዶር 2ኛና 3ኛ ነበሩ፣ ያም ስፍራ ይገባቸዋል። ግን በእነዚህ ደግሞ የሚከለል አንድ ተጫዋች አለ፣ ፌዴ ቫልቬርዴ ነው። በትልልቆቹ ጨዋታዎች ላይ የቡድኑ ስትንፋስ የነበረው እሱ እና ደግሞ አሁን ቀስ እያለ ወደ ምን እየመጣ ነው? ወደ የአምበልነት ምልክት ወደሚያደርግ ተጫዋች። ምክንያቱም በሪያል ማድሪድ ስብስብ ውስጥ አሁን የመሪነት ቮይድ አለ። ሉካ ሞድሪች ይለቃል፣ አምና ቶኒ ክሩስ ለቋል፣ ካርቫሃል ተመልሷል። ግን ከኤሲኤልን የተመለሰው በእድሜው ምክንያት የሪያል ማድሪድ የመጀመሪያ ተመራጭ ትሬንት ቢሆን ብዙ አይገርመንም። ከዚህ በኋላ ናቾ ለቆ ነበር ከ1 ዓመት በፊት የማድሪድ አምበል የነበረው እሱ ነው።
እነዚህ ናቸው የቡድኑ ሉካስ ቫስኬዝ ሌላኛው ተጫዋች እሱም ይለቃል ከዚህ ዓለም የክለቦች ዋንጫ በኋላ ምን ሆነ ማለት ነው ድንገት የመሪነት ክፍተት ተፈጠረ አሁን መሪ አለ ማለት ያንን ቦታ መጋራት ከሚችሉ ተጫዋቾች መካከል አንድ የሊደርሺፕ ግሩፕ ይኖራል ከነዛ አባላት መካከል አንዱ መሆኑ አይቀርም እንግዲህ ያነሳኋቸው ብዙ ጊዜ ማድሪድ አንበል የሚሆኑ ተጫዋቾች ወይ ስፔናውያን ናቸው ብዙ ጊዜ እሱ ስፔናዊ አይደለም እንግዲህ የማድሪድ ደጋፊዎች የሚወዱት ያተፋላሚነት የዋኒቶ መንፈስ ምን ያለው ተጫዋች ነውና ሜዳ ውስጥ ያለው ፐርፎርማንስ ብቻ ሳይሆን ግን ደግሞ የመሪነት ችሎታውም በጣም አስደናቂ ነው ይሄ አዲሱ አሰልጣኝ የኃላፊነት ዘመንም ለሱ ተመችቶት የጀመረ ይመስላል ስለዚህ ማድሪድን በተመለከተ ገና በማናውቃቸው ቡድኑ ኢቮልቭ በሚያደርግባቸው ግን ባልደረስንባቸው ነጥቦችና አሁን በምናያቸው ምልክቶች መካከል ላይ ነው ያለነው እና እንደዚህ አይነት የሆኑ ሙከራዎች እየተደረጉበትም ጭምር ቡድኑ ለዓለም የክለቦች ዋንጫ ሩብ ፍጻሜ ደርሷል እና እንዳልኩት ደግሞ ከኋላ አላቸው ብሬን ሜትር ከ96 ነው ቁመቱ እና በቃ የሆነ ድሮ ሄሊኮፕተር ላይ ተቀምጦ የሚጫወት ነው የሚመስለው ዲን ሃውሰን ሜዳው ሙሉ ይታየዋል እና እዚህ ላይ ደግሞ ቀና ይላል ስለዚህ በጣም ይሄ ፔሪፌሪያል ቪው አለው ሜዳውን በሙሉ ማየት ይችላል በጣም በሳል ነው ትሬንት አለ ሌላ ቴክኒካዊ ችሎታ ያለው ተጫዋች ነው የቡድኑን የኳስ ቁጥጥር ጥራት ከፍ የሚያደርጉ ሁለት ተጫዋቾች ናቸው ስለዚህ ጥሩ ነው በማድሪድ ነገሮች አጀማመራቸው ከመጀመሪያው ጨዋታ በኋላ በተለይ በፍጥነት እያደገ ነው የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ እንደ ስማችን ብርሃን ነው ስራችን